ደቀ መዛሙርት አድርጓቸው አላለም። ይሄው በኪንግ ጀምስ እንደዚህ ይላል እንትና እንደዚህ ይጀም ገና ማቴዎስ ምን እንዳለ አልተረዱም ብዙዎቹ። ለሱ ነው የመጣሁት ግሪከኛም ስለማቅ በዚህ ዕውቀቴ ትንሽ ለመርዳት ብዬ ነው። እኔ ፕሮቴስታንት ኦርቶዶክስ ምናምን ስለሳይሆን ደቀ መዝሙር አድርጓቸው የሚለውን ሪጀክት የሚያደርጋለ ኢቫንጀሊካል ሪጀክት ስላደረጉ ነው። ፕሮቴስታንት ሆኖ ሪጀክት የሚያደርጋለ ታላቁን ተልእኮ ትእዛዙን ወደ ዓለም ሁሉ ሄዱ ያስተማራችኋቸው ደቀ መዛሙርት ያድርጓቸው የሚለውን ሪጀክት የሚያደርግ ፕሮቴስታንት የለም። አትሊስት አለ አሁን ቪዲዮ እንደውም አሳያለሁ። ከዛ ነው ይሄን ሰሞን ውይይት ነበረ። ሁሉንም እያልኩ አይደለም ግን አብዛኛው አሁንም ራስን የምጠይቅክ ለምሳሌ ደቀ መዛሙርት አድርጓቸው ነው አይደል ያለው። ይሄ ዓላማው ነው። ደቀ መዛሙርት እንዴት ነው ያደረጓቸው? ክርስቲያን ቲቺንግ ማለት ፕሪቺንግ አለው ቲቺንግ አለው ከዛ ቸርች ሜምበርሺፕ ማለት ነው። ፕሪቺንግ አለው ስብከት አለው እኮ የተጻፈውን አሁን እኛ ሪጀክት አናደርግም ማለት የተጻፈውን ነው የጠየኩክ። ደቀ መዛሙርት አድርጓቸው ብሎ ይሄ ዓላማው ነው አይደለ? ዓላማው ነው የተላኩበት ዓላማ እኮ አንዴ የተላኩበት ዓላማ ደቀ መዛሙርት ለማድረግ ነው። ደቀ መዛሙርት የሚለው ክርስቲያን ማለት ነው አይደል? ትክክል። ሂዱና ክርስቲያን አድርጓቸው ነው የሚለው። ክርስቲያን ግን እንዴት ነው የሚያደርጉት? በኋላ ያስቀመጠው ነገር አለ። በዚህ መንገድ ክርስቲያን አድርጓቸው ብሎ አስቀምጧል። ያ መንገድ ምንድን ነው? ክርስቲያን ለመሆን ራሱ እሱን ነው የጠየቁት እኮ። እኔ እኮ ነገርኩ። ጥቅሱን አውጣው 28 ላይ ያለውን ከፍተህ ስላለው ብዬ ነው። ኦኬ እኔማ ያው እንትን ስለሆንኩኝ በትልቁ ላድርገውና እዚህ ጋር ካልታየክ አንድ እንትን ልቀይረው ውጭ ስላለው የሚያስቸግር ከሆነ እኔ ማንበብ እችላለሁ ካለውበት ይታያል። አሁን እንግዲህ ወደ ዓለም ሕዝብ ሁሉ ሂዱ፣ አብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው የኔ ደቀ መዛሙርት አድርጓቸው፣ ያዘዝኳቸውን ሁሉ እንዲፈጽሙ አስተምሯቸው ይላል። ስለዚህ ደቀ መዛሙርት አድርጓቸው ብሎ እንዴት ነው ደቀ መዛሙርት የሚያደርጉት? ኦኬ እስቲ የታችኛው የመቼ ነው? የታችኛውን ቨርሽን አዲስ መደበኛ የ2005 የታችኛው ኮሜንት እንዴት ነው የሚዘጋው? እንግዲህ ሂዱና አንድ ሰው ኮሜንት እንትን ያለው ኮሜንት ይዝጋልኝ እስቲ አንዴ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ መንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት ያደርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ኦኬ ስለዚህ ትምህርት አለው ብያለሁ። ፕሪቺንግ አለው፣ ኮንቨርት ማድረግ አለ፣ ጥምቀት አለው ከላይ። አዎ ሁለት ነገር ነው የሚያስቀምጠው። በነገራችን ላይ በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው እያስተማራችኋቸው አይደል? ያዘዝኩትን ሁሉ እንዲጠብቁ እያስተማራችኋቸው። ስለዚህ ክርስቲያን ለመሆን ራሱ በምንድነው እንትን ወደ ክርስትና አሕዛብን ሁሉ የሚያመጡት? ዓለምን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ
እያጠመቁ እና ያዘዛቸውን ሁሉ ኢኒሺዬሽን ወይም ወደ ክርስትና ህይወት ተቀላቅያ ቤተክርስቲያንን ተቀላቂ ያለው ኦፊሻል ማለት በግልጥ የምትታየዋንም ያለችዋን የጌታ ቤተክርስቲያን ተቀላቅያለሁ ያልክ ኮንፌስ እያደረክ ነው በግልጽ ማለት ነው። ምክንያቱም ወደ አንድ መንፈስ ተጠመቀን ይላል ጳውሎስ በጽሁፉ። እኛ እኮ አሁን ያንን አንቃወም። ሲጀምር ጥምቀት ያድናል ብለህ ስትል የምታመጣው ማብራሪያ ነው የምንቃወመው እንጂ ለምሳሌ ጥምቀት የሚያድነው ወደ ክርስቶስ መጠመቅ ከሆነ ወደ ቤተክርስቲያን መጨመሩ በዛ በኩል ሰው ቤተክርስቲያን አባል ሳይሆን ሜምበር ሳይሆን ስለማይድን ወደ ቤተክርስቲያን መጨመሩ ነው የሚያድነው ብትለኝ አልቃወምም። እኔ አሁን እኛ የምንቃወመው የቷ ነው? ያቺ ስፔሲፊክ ሞመንት ውሃ ውስጥ የሚገባው በውሃው ታጥቦ ውሃ ጽቶት ክርስቲያን ሆኗል በቃ የሚለውን ነው የምንቃወመው። ሻለው ነች ነው የምንለው። እሷን ጥምቀት ያድናል የምትለው በዛ መልኩ ነው የምትለው ወይስ ጥምቀት አዜ ሴርሞኒ የቸርች ሜምበርሺፕን ያረጋግጥላል በግልጽ ኮንፌስ የምታረግበት ነው ብለህ ብታመጣልኝ ክርስትና ያለ ቤተክርስቲያን እንደማይሆን ስለማመን እውነት ከዚህ ወደ ዓለም ከገባው ከኃጢአት በአዳም ምክንያት ከመጣው ኃጢአት እንዴት እንደምንላቀቅ የሚናገር ነው። ከ5 ነው የሚጀምረው። ጸጋው ሲበዛ ኃጢአት ሲበዛ ጸጋው በዛ እያለ ከዛ በኋላ ጸጋ እንዲበዛ ምን እናድርግ በኃጢአት እንኑር ብሎ ነው በኃጢአት መኖር የለብንም ብሎ ከዚህ ኃጢአት እንዴት እንደተላቀቅን የሚናገር ነው ሮሜ 6 እንጂ ለመመስከር በቃ የሆነ ነገር አግኝቻለሁ የሚለውን ነው የምትለኝ አይደለም። ሮሜ 6ን ኦኬ። ስለዚህ እናንተ ያው ለኃጢአት ሞታችኋል፣ የሞታችሁበትን መንገድ ይሄ ነው፣ እንዴት በኃጢአት እንኑር ትላላችሁ እያለ ነው የሚያስተምራቸው እንጂ ኮንፌስ አድርጉ በቃ ለምስክርነት ያገኛችሁትን ነገር እንደዚህ ያገኘው ብላችሁ መስክሩ አይደለም። በዛ ነገር በጥምቀት ይሄንን ነገር እንደሆነ አመጣላለሁ ያገኛችሁ ነው። ኖ ክፈተውና አሳየኝ። ሌላ ቦታ ነው እዛ አይደለም፣ ግን ጥምቀት it is a form of ሌላ ቦታ አሳየኝ ኮንፌሽን አይነት እንደሆነ ማለት ነው። እሺ አመጣለሁ አንተ እያወራክ ነው። እሱ እንደዚህ ያለ ግን ክፍሉን ማቴዎስ 28ን እቺ ግሬት ኮሚሽን ተብላ ለኛ እንግዲህ ሂዱና ከምትለው ለምን እንደሚጀመር አላቅም። ሁልጊዜ መጀመሪያ 11ዱ ኢየሱስ ወደ አዘዛቸው ተራራ ሄዱ፣ ወደ ገሊላ ሄዱ። ከዛ የኢየሱስ ንግግር ሙሉ ለሙሉ ቢነበብ ጥሩ ነው ብዬ አስባለሁ። ኢየሱስ ቀረበና እንዲህ ብሎ ተናገራቸው ይላል። እሺ ምን አለ? ስልጣን ሁሉ በሰማይና በምድር ተሰጠኝ። ይሄ ፓርት ነው ብዙ ጊዜ ሲቆረጥ የማየው ማለት ነው። ስልጣን በሰማይና በምድር ከተሰጠው የቀረ የለም ማለት ነው። የቀረ ግዛት የለም ማለት ነው። ምንም ከዚህ ስልጣን ውጪ የሆነ አንተ አሁን ወደዚህ ስልጣን የምታመጣው ምንም ነገር የቀረ ነገር የለም። አሁን እኛ በማስጠመቅ የሚሆን በመናመን ወደዚህ ስልጣን የምናመጣው ሰው እንዳለ ለምንድን ነው የሚታሰበው? ስልጣን በሰማይና በምድር ተሂዲህ ብሎ ነው ከዛ የሚቀጥለው። በዚህ ስልጣን መሰረት ነው የሚቀጥለው ነገር የሚሆነው እና ምን ቀርቶ ነው ወደዚህ ስልጣን ሳይመጣን ሳይጠቀለል ምን ቀርቶ ነው አንተ የሆነ ነገር አድርገው ወደዚህ ስልጣን የምታመጣው ሰው? ምን ቀርቶ? ጥሩ ነው ግን ስልጣን አልነበረውም? ስልጣን ተሰጠኝ ሲል ጥሩ ጥያቄ ነው። ነበረው። እንደ ሰው ያው የመጣው ሰውን ለማዳን በሱ አሁን እዚህ ጋር ነበረው ስልጣን ሁሉ ተሰጠኝ። ድሮም ከነበረው አሁንም ስልጣን ስላለኝ ምን ቀርቶ ነው? አሁን አንዴ ልጨርስ ብሎ አቆምከው እኮ በቃ ስልጣን ሁሉ እሱ አለው። አቆምከው ስልጣን ሁሉ አለኝ በሰማይ እናንተን ደግሞ እኔና በምድር ተሰጠኝ እኮ ነው። በዚህ ስልጣን ደግሞ ከሰማይና ከምድር ውጪ አንዴ ልጨርስ ቀርቶ ነው? የቀረ ነገር የለም። በቃ ይሄ ሁላ ስልጣን ስላለው ሐዋርያትን በዚህ ስልጣን ላካቸው። ኖ ለመላክ ብቻ ነው ስልጣኑ።
ልጨርስ። እሺ እኛ እያወራን ስለ መዳን ነው። የሰው ልጅ ወንጌል ሰምቶ በኢየሱስ ክርስቶስ ስለማመን እያወራን ነው። ስለዚህ ከትክክለኛው መንገድ ነው የጀመረው፣ ከትእዛዙ ነው የጀመርነው። ይሄ ሁላ ስልጣን ስላለው ነው ሐዋርያቱን የላከው። በነገራችን ላይ ቆሮንቶስ ላይም እኮ ባለንደራሲዎች ይላቸዋል። ኢየሱስ ክርስቶስ ካህን ነው፣ እነሱም ካህን ናቸው። ኢየሱስ ክርስቶስ ንጉሥ ነው፣ እነሱም ንጉሥ ናቸው። በቤተክርስቲያን ህዝቡን የሚመሩ ናቸው። ኢየሱስ ክርስቶስ አስተማሪ ነው፣ እሱም አስተማሪ። ማንንም አስተማሪ ብላችሁ አትጥሩ የሚለው እኮ እንደሱ አስተማሪ የለም። ግን እዚህ ጋር ቆይ ሁሉም ተጠቃሏል ማለት ነው። ይሰበካል፣ ያላመነውም ያመነውም ተጠቃሏል፣ ይድናል። ታዲያ ስለዚህ ወንጌል ስበኩ ሲል ያው ምንም ለውጥ የለውም። ሰበኩም አልሰበኩም ሁሉም በዚህ ወንጌል በመስበኩ በኢየሱስ በሰማይና በምድር ያለው ስልጣን ላይ ምንም የምትጨምረው የምትቀንሰው ነገር የለም። ኦልሬዲ ተሰጥቶ ያለቀ ነገር ነው። ግን ይቅርታ አድርግልኝና እዚሁ ታላቁ ተልእኮ ላይ ማርቆስ ላይ ወንጌሉ ይሰበካል፣ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ይህንን ወንጌል ሐዋርያቱ የሰበኩትን ወንጌል አልቀበልም ካለ ፍርድ ላይ እንዳለ ነው የሚናገረው አይደል? ፍርዱ መቼ ነው? አሁን ነው የሚለው አይደል እኮ። አሁን ምን ማለት ነው? እሱ እውቀት ነው የጠላኸው ማለት ነው እንጂ አሁን የእግዚአብሔርን በኢየሱስ ክርስቶስ የተሰጠው በሰማይና በምድር የተሰጠውን ይህንን ስልጣን ከስልጣኑ ከመተግበር ወደ አለመተግበር የአንተ አለማመን የሚቀየረው ነገር የለም። ያንን አይቀየርም። አልቀበለውም ካልከው ያ ነገር አንተ ላይ ምንም እንትን አይሰራም፣ አያስገድድህም። ራስን የተቋረጥከው ባይዘው አልቀበልም ብለህ ተቋርጠህ ነበር። ራስን የተቋረጥከው ቅድም ነው እኮ ተቋረክ ያልከው አንተ እያወራ ችግር የለም። አልቀበልም ብለህ ጠፍተህ ነበር ነው ባጭሩ። ራስን የተቋረጥከው ስትል ቅድም ነው እኮ አንተ ተቋረክ ያልኩህ። ችግር የለም እሱ ላይ ግሩምዬ ዩኒቨርሳሊስት ነህ እንዴ? ሁሉም ሰው ይድናል ነው የምትለው? ኢየሱሳዊ ነኝ እኔ። ኢየሱስ ያደረገው ነው። በሰማይና በምድር ስልጣን ተሰጥቶት ምን ቀረ? ሁሉም ሰው ድኗል። ሁሉም ሰው ድኗል ነው የምትለው? በሰማይና በምድር ስልጣን ተሰጥቶት ምን ቀረ? ስልጣን ተሰጥቶታል። ይሄ ኮስሚክ ፓወር አለው ለኢየሱስ ለጌታችን። ኮስሚክ ፓወሩ ምንን አስቀረ? ቆይ ሁሉም ሰው ይድናል ነው የምትለው? ምን ቀረ? እኮ መልሱ እዛ ውስጥ እኮ ነው። ምን ቀርቶ ነው? ምንድነው ከሱ ስልጣን ውጭ ሆኖ ምንድነው የሚቀረው? እኔ እያልኩ ያለሁት ሴቭድ ነው ወይ ነው እያልኩ ያለሁት። ኦኬ ገና ጠላቶች ሳለን ከእግዚአብሔር ጋር ታረቅን። ዋይል ዊ ዌር ኢነሚስ ፓስት ቴንስ ዊ ዌር ሪኮንሳይልድ ኢፌክቲቭሊ አጌን ፓስት ቴንስ። ኦኬ እርቆ የተከናወነው ጠላት እያለን ነው፣ እኛም አልነበርንም። ሮሜ 5:10 ነው የሚል ይሄንን። በጠላቶች ውስጥ ከሆነ እርቆ የተካሄደው አሁን ስልጣን በሰማይና በምድር ተሰጠኝ የሚለው እሱን ነው። ጠላት እየተኮነ ከሆነ እርቆ የተካሄደው አሁን አንተ የጠቀስካቸው ያላመነ ሰው ጠላት፣ የከሃዲ ሰው ጠላት፣ ኦርቶዶክስ በኋላ የሆነ ጠላት፣ የሙሉ ወንጌል ጠላት የሚባላል። ጠላት ውስጥ አንድ ነህ። እርቆ የሆነው አንድ ላይ ነው። ምኑን ነው የምትከፍለው? እሱም ደግሞ ፓስቴንስ ነው ያለቀው። ዋይል ዊ ዌር ኢነሚስ ፓስቴንስ ዊ ዌር ሪኮንሳይልድ ፓስቴንስ አለቀ። ምኑ ጋር ነው አሁን እዚህ ጋር ገብቼ በዚህ ወጥቼ ገብቼ ምናምን የምትለው? እሱን ነው ስልጣን በሰማይ ተሰጠኝ ሲል ወደ ማቴዎስ 28 ስንመልሰው ስልጣኑ በቃ ጠቅልሎ ጨርሷል። ይሄንን ግን ያወቀና ያላወቀ ሰው አለ። ያልከውን ስለ ስልጣን ብለሃል። የተፈጸመ ደህንነት አለ። ትክክል ነው። ክርስቶስ ደህንነታችንን ፈጽሞታል። መስቀል ላይ ስራውን ሰርቶታል። ነገር ግን አንድ ሰው ያንን ሰምቶ ኦኬ ብሎ እሺ ብሎ ክርስቶስን ተቀብሎ ይሄ ስራ ለኔ ነው፣ ኃጢአተኝነት ይገባኛል፣ በክርስቶስ ደም የኔ ኃጢአት ሬሜዲ ይደረጋል ሳይል ሳይስማማ ሊድን ይችላል ወይ ነው አሁን ይሄ ጥያቄ። የኔ ጥያቄ ይሄ ነው። አሁን ጥሩ ነገር እየመጣ ነው። የተፈጸመ ደህንነት አለ። አብረህ እንድትመልሰው ግሩሜ፣ ከይቅርታ ጋር አንድ ጥያቄ መጠየቅ ይችላል?
እሰማለሁ። ይቅርታ ስፒሪጌ ልቀጥል ወይም ትቀጥላለህ ብራዘር? አይ ጥያቄ ልጠይቅ ፈቃደኝነትን እየጠየቅኩ ነው። አብረህ እንድትመልሰው ከእሱ ከጠየቅ ከቻልኩ መልሰዋለሁ። አንድ ንግግር ብናገር ብታልቅ እሷ እስካሁን ጨርሰናት ነበር። አሁን እሱ ባለው ላይ እሺ፣ ችግር የለውም ጨርሱ። እሺ ጨርስ። የተፈጸመ ደህንነት አለ አለ። በቃ እሱ ነው ዋናው ነገር። አሁን እስካሁን ድረስ ያወራው ስልጣን በሰማይና በምድር ተሰጠኝ ካለ በሰማይም በምድርም ያለው ነገር ተጠቅልሏል። ዝም ብለን ስልጣን የምትለዋን ቃል ዝም ብለን አየር ላይ አይደለም እናነበንባት፣ ተግባራዊ ነች። በቃ በሰማይና በምድር ያ ስልጣን ተግባራዊ ነው። በቃ ፍጹማዊ ነው፣ ኢፌክቲቭ ነው፣ ሆኗል፣ ተፈጽሟል እያለ ነው ብራዘርም። እኔ የምምለው እሱን ነው። ሮሜ 5:10 የሚነግረን እሱ ነው። ኢቭን አሁን ኤፌሶን 2:5 ብትሄድ ከክርስቶስ ጋር ነው ህይወት የሰጠ። መቼ ነው ከክርስቶስ ጋር ስትል ክርስቶስ ህይወት ያገኘው መቼ ነው? ከክርስቶስ ጋር ነው ያንተ ጉዳይ ያለቀው። ከክርስቶስ ጋር ህይወትን ሰጠን ስለሚል ማለት ነው፣ አልቋል። አሁን ይህንን አንድ ሰው ሲረዳ አሁን ያለቀና የደቀቀን ነገር የተፈጸመውን ደህንነት ሲረዳ ግንዱ አለ፣ ቅርንጫፍ ሆኖ ይኖራል። ጥረት የለም፣ ግረት የለም። አርፎ በዛ ከግንዱ ጋር ባለው አንድ ወጥ በሆነ ኦርጋኒክ ህይወት ፍሎለስሊ ይኖራል። እሺ ይሄን ነገር አላውቅም በአቅም አልፈልግም እያለ ግን ሲል አንድ ሰው በትግል ህይወት ውስጥ ያው ውስጥ አትደልለውም። ልትደልለው በማትችለው ግን ደግሞ ከውስጥ ሁሌ ጥያቄ በሆነው ትግል ውስጥ ትኖራለህ። ፍርዱም አሁን ነው ማለት እሱኛውን ፍርድ ነው እየነገረ ያለው እንጂ ያንን የተፈጸመውን ድህነት መሻርም ማድመቅም መቀነስም አትችልም። አልቋል። እሱ አልቆ ጨርሰነዋል። አሁን ግን እሺ በማለትህና ባለማለትህ አሁን ላይ የምትኖሩ ፍርዱ አሁን ነው የተባለበት የአሁናዊውን ህይወትን የእረፍትና የአርነት ማድረግ አይ የትግልና የጥረት ምናምን አላለ የማይሳካ የሁል ጊዜ ጥያቄ ማድረግ ካልሆነ በስተቀረ ህይወትህ ከክርስቶስ ጋር ነው የጀመረው። ድነቱም የተፈጸመ ነው። መቼ? ጠላቶች እያለን ነው። በጠላቶች መካከል ደረጃ 1 ጠላት፣ ደረጃ 3 ጠላት፣ ደረጃ 10 ጠላት የለም። ሁላችንም አንድ ጠላት በሚለው ካታጎሪ ውስጥ እኩል በነበርንበት ሰዓት እርቆ የተከናወነው እዛው ነው። ሪኮንሳይልድ ሆነን ያለቀው። በሰማይና በምድር ስልጣን ተሰጠኝ የሚልም እሱ ነው። ከዛ ስልጣን ውጭ አትወጣም። ኢቭን ዮሐንስን ብንሄድ አባት ልጅን ይወዳል ሁሉን በእጁ አሳልፎ ሰጥቶታል የሚልም እሱን ነው። ያልተሰጠ የለም። ባይገባው ነው አንድ ሰው እሱን አልፈልግም አልሰማም ወደዛ ዞር በልልኝ እኔ ከሃዲ ነኝ ምናምን ቢልህ አንድ ሰው ስላልገባው ነው እንጂ የሚያደርጉትን አያውቅም ኢየሱስ እንዳለው እንጂ የሆነና ያለቀ ነው የኔ መረዳት ማለት ነው። ብራዘር ቀጥል። ማርሲሊ ሰጣለሁ። በጣም ሌላ ኮንፊውዥን ስላለ ሰጣለሁ። በጣም ይቅርታ። ስለዚህ ፍርዱ አሁን ነው ትላለህ ደጋግመህ። ስለዚህ የዘላለም ፍርድ የለም ነው የምትለው። ለምሳሌ ፍርደ ገሃነም እና መንግስተ ሰማያት የሚባል የለም ነው ስትል ማለት ነው። ያንን አክኖሌጅ አታረግም ነው። እንደዛ ካልሆነ you will become ዩኒቨርሳሊስት ትሆናል። ዩኒቨርሳሊስት ከሆንክ ደግሞ ክርስትና ኔሰሰሪ አይሆንም። በቃ will be no need ይሆናል ማለት ነው። ዩኒቨርሳሊስት ከሆንክ የክርስቲያን ህይወት የክርስቲያን ህይወት የጽድቅ ህይወት የቅድስና ህይወት ኦኬ ይቅርታ። ወረዱ እንደ ሁሉም አንተ ተመልሳችሁ ጠይቁ ይቻላችሁ። እኔ በእግዚአብሔር ዙፋን ፊት አለ ነው እያልኩ ያለው። ልክ እንደ ስራ በምድር ላይ እንደኖርከው ህይወት መጠን እግዚአብሔር አንዱን የዘላለምን ህይወት ለመውረስ ሌላውን ደግሞ ከእርሱ ፍየሎች የሚላቸውን ወደ ዘላለም ፍርድ ይልካቸዋል ብሎ ቃል ይናገራል። ስለዚህ የዘላለም ፍርድ አለ ወይስ የለም? በአንተ ትምህርት ማለት ነው። እናወራዋለን። እየሰፋ ስለሚሄድ እኔ አወራዋለሁ እሱ ላይ እድል ወስጄ። ቀጥል ብራዘር። ይሰማል? እኔን ነው ማንሰማው ትምህርት ቀጥሎ ግሩሜ ይሰማለሁ። ብራዘር ሁላችንም እንሰማለን። ይሰማል።
እሺ በመጀመሪያ አመሰግናለሁ ወንድሞች፣ እናንተንም እዚህ ስላገኘኋችሁ አመሰግናለሁ። ግሩሜ አንድ ያለ ጥያቄ ነገር ምን መሰለ፣ በሰማይና በምድር ስልጣን ተሰጠው የሚለውን በምትናገር ሰዓት ምን ጥያቄ የፈጠረ ቢመሰለ፣ ስንት መለኮታዊ ስልጣን ነው ያለው? ኢየሱስ እኮ በስጋ የተገለጠ አምላክ ነው አይደለ? ስልጣንን እንደኛ እይታ መሰለኝ ካንተ የሚያውና ስልጣን በምድር እና በሰማይ ተሰጠኝ ሲል ኢየሱስ የሌለው ሆኖ ከሌላ አካል ከሌላ መለኮታዊ አካል የሚቀበል አድርጌ ነው አሁን ካንተ አረዳድ የተረዳሁት። እና ስልጣን በሰማይና በምድር ተሰጠኝ ሲል ለክርስቶስ ስንት ስልጣን መለኮታዊ ስልጣን አለ በስላሴ ዘንድ እንደምታውቀው ማለት ነው። እና ኢየሱስ ስልጣን ከሌላ የሚቀበለው መጀመሪያ የሌለው ሆኖ ነው ወይ? ያንን እንዴት ነው ተረዳው? ይሄን እንድትነግረኝ ነው። አመሰግናለሁ። ያው ያለው አንድ መለኮት ነው ብለን አውርተናል። ግን እዚህ ጋር ቀደም እኮ ተመልሶ ነበር ማለትም እሱ ላይ አይደለም ችግሩ፣ ተመልሷል። ቅድም እኔም ጠይቄው እንትን ብሏል። ወደ እንትኑ እንምጣና ግን ትንሽ ወንድማችን የጀመረው እንትን ለየት ያለ ትምህርት ነው። በልጁ ሞት እርቅን አገኘን፣ በሕይወቱም ደግሞ እንድናለን። በሕይወቱ እንድናለን የሚለው ምንድን ነው? ጌታችን ኢየሱስ ክርስቶስ አሁን ስናጠፋ እንደ በፊቱ መጥቶ አይሰቀልልንም። በቃሉ ታማኝ ሆነን በክርስትና ሕይወትን እንትን ካልን በቀላሉ እንድናለን ነው። ግን እዚህ መጽሐፍ ቅዱስ ላይ ብዙዎቹ እንደማይድኑ ሐሰተኛ አስተማሪዎች እንዳሉ፣ እንደውም አብዛኛው መልእክት የተጻፈው ስለ ሐሰተኞች እንትን ነው እና እሱን እንዴት አላየኸው? ማለትም ይቅርታና ሁለተኛ ጴጥሮስ ሙሉ ይሁዳም የተጻፈበት ዮሐንስም መልእክቶቹን የጻፈበት እነዚህ ሁላ ለመናፍቃን ነው። ኢሜኖስ፣ ፊሊጶስ፣ አሌክሳንድሮስ እነዚህ ሁሉ እና ወደ ውጭ ስለወጣው ስለማይሰማ አንድ ቀጥሉ። በዛውም አሁን ባነሳው ተገኘ ወደ አነሳው ሀሳብ መሄድ እንችላለን። ፊሊጶስ፣ አሌክሳንድሮስ፣ ሄርሜኒዎስ፣ ሌሎችም ጳውሎስ የሚጠቅሳቸው አሉ። የስህተት ትምህርት ምናምን አለ። ከይሁዳም መጀመር ትችላለህ። ያው ተዘርግፎ የሞተው የምትለው ሌሎችም መጨመር ይቻላል። የረሳናቸው የዘነጋናቸው ቢኖር እንዳልከው በሱ እንስማማለን። እና እነኚህ ነገሮች ምንድን ናቸው እኮ እንረዳለን። አሁን የስህተት ትምህርቶች እኮ የተባለውን ነገር አንተም አሁን እዚህ እንደምታደርገው ማንም ሰው ያንን ሊል ይችላል። በተረዳበት መመላለስ የሚባል ነገር ሊኖር ይችላል። ኤኒዌይስ አሁን እሱ ነገር ከፍርድ ጋር ወይም ደግሞ ተቆርጦ ከመቅረት ጋር አገናኝተን ብናይ አይዶን ነው። ምናልባት ጊዜ መውሰድ ስለሌለብኝ ሁለት ምሳሌ ልስጥ። ያው እርቁ ያለቀው ጠላት ሆነን ነው። እርቅ ጠላት ሆነ ካገኘ በኋላ ህይወት አይቀርም፣ ህይወት ይቀጥላል ነው ክፍሉ። በህይወቱ እንድንዳለን ማለት ያው የሚበዛ ህይወት ይቀጥላል ነው እያለ ያለው ሮሜ 10። የተለየ መረዳት ካለ ለመስማት ፈልጋለሁ። እና እዛ ላይ ጠላት ከሆንክ በኋላ ተመልሰ የምትቆረጥበት ምናምን ነገር እንዳይኖር አንተም የለህም። አንተ በሌለህበት ነው እርቁ የሆነው። ያው አንደኛ ቆሮንቶስም ዓለሙን ከራሱ ጋር ያስታርቅ ነበር በሚለውም ውስጥ ዕብራውያን 6ም አካባቢ ሄደን የአብርሃም ከእግዚአብሔር ጋር የነበረው ቃል ኪዳን አብርሃም በሌለበት የተከናወነ መሆኑ ዘፍጥረት 15ን ጠቅሶ የሚናገረው ጋር እኛ በሌለንበት ያለቀ ነው። ኦኬ። ግን እነኚህ ሰዎች በሚሆኑ ጊዜ ምን ይሆናል ነው ፍርዱ አሁን ነው በሚለው ለምሳሌ ሰዶምና ገሞራ ላይ ፍርዱ ተከናወነ፣ አንዱ ምሳሌ። ሁለተኛው ምሳሌ በሕይወት መጽሐፍ ተጽፎ ያልነበሩ ሰዎች በዮሐንስ ራእይ 20 መሰረት እሳትና ምንድነው ዲን እንትን ያለበት ቦታ ላይ ራሱ ሞትና ሲኦል ራሱ የገቡበት የእሳት ባህር ውስጥ ተጣሉ። በቃ እነኚህ ፍርዶች ያ በአቡ ቀለም ሲጽፍ ያኛውም የዘፍጥረቱን በዘፍጥረታዊ አገላለጽ በዲን ተቃጥለው ሞቱ ይላል። ኦኬ። አሁን በእግዚአብሔር ስሌት ውስጥ እንግዲህ ያለቀ ነገር ነው። ዘፍጥረት ላይ የተቃጠሉትን
እስከ ዛሬ ድረስ ሳርና ምናምን ቅጠል እንኳን የሌለበት ምድር እንኳን ሰው ሊኖርበት ማለት ነው በድኝ የተቃጠለውን የሰዶምና ገሞራን ሕዝቅኤል 11 ይሁን 16 ከተፈለገ ፈልጌ አመጣዋለሁ። ለሰዶምና ለገሞራ ሴት ልጆች እልልታ ይሆናል ይላል። ላይ ታቆማላችሁ የፍርድ አምላኪዎች። ምዕራፍ 21 ላይ ግን ፍርዱ ሪትሪቢዩቲቭ ሆኖ ታየዋለህ። ሲገቡ ታየዋለህ። ምን ታደርገዋለህ? ሴጣንም ይድናል ነው የምትለኝ? መጨረሻ ላይ ሪስቶር ይደረጋል። በሰማይና በምድር ስልጣን ከተሰጠ ከዛ ስልጣን እኔ እወጣለሁ ማለት የሚችል ማንም የለም። በቃ ስልጣኑ ይሄን መልስ በቀጥታ ሴጣንም ቻንስ አለው ነው የምትለኝ? መላእክት የመዳን ድል አላቸው። ይድናል ሰይጣን። አጋንንቶች ድነዋል። እንደዛ ከሆነ ክርስቲያን አይደለም አንተ። ይሄ ክርስትና ትምህርት አይደለም። ከማንም ከቤተክርስቲያን ኦሪገንን ካወገዙት የኔን ማውገዝ እኮ ልታመጣልኝ አይችልም። ሲኦልና ሞት ተቃሉ ስለከበደ እኮ ነው። ገሃነም ነው ባይዘ ገሃነም ኢዝ ወርስ ዛን ገሃና የሚባለው ኢት ኢዝ ወርስ ዛን ከሲኦል የባሰ ቦታ ነው። የመጨረሻ ፓኒሽመንታቸውን ሰዎች የሚቀበሉበት ቦታ ነው። ማንም ሰው ፍርድ የለም ብሎ ካስተማረ ኃጢአትን ወዷል ነው የሚባል ብለን የምናምነው እኛ። ስለዚህ ይሄ ፈጽሞ በክርስትና ውስጥ የሌለ አደገኛ ትምህርት ነው። እኔ ብትወጣበት ባይነኝ። እኔ የትኛው ዲኖሚኔሽን እንደሚያስተምርም አላውቅም። ከዛ ሲያብራራው ምን ይለዋል ራሱ የሰውን እንጂ የእግዚአብሔርን አታስብ። ሰይጣን የማንን ነው የሚያስበው? የሰይጣን ሀሳብ የሚባል የለም። የሰውን እንጂ የእግዚአብሔርን አታስብምና፣ ስለዚህ የሰው ሀሳብ ነው ማለት ነው። ስለዚህ የተቃጠሉት ሰዎች በሙሉ የሰው ሀሳብ ይዘውን የተቃጠሉታል። ይድናሉ ማለት እንደሱ ነው። ሰይጣን ይድናል። ለእኔ የሰው ሀሳብ ይዘው የተቃጠሉት በሙሉ ይድናሉ። በመቃጠል የሚያልቅ ነገር የለም። በቃ በመዳን ነው የሚያልቀው ነገሩ። እሱን ይኸውልህ ሲኦልና ሞት ወደ ገሃነም ተጣሉ ነው እኮ የሚለው። እንደምንድነው ገሃነሙን መንግስት ገሃነም ኢዝ ወርስ። ገሃነም ማለት ቆሻሻ ባህር ማለት ነው። የእሳት ባህር ላይክ ልክ ኢየሩሳሌም ውጭ የነበረ የቆሻሻ መጣያ ስፍራ። ያ ልክ ምንድነው ጋርቤጅ ሲቆይ ይነዳል፣ ሳልፈር ያወጣል፣ ሽታ ያመጣል። ልክ እንደዛ አይነት ገሃነም የሚባል ፐርማነንት የስቃይ ቦታ ነው። ቋሚ ማለት ነው፣ ማይቀየር ለዘላለም የሚቃጠሉበት ኃጢአተኞች ማለት ነው። ክርስቶስን ሪጀክት ያደረጉ የሚቃጠሉበት ቦታ ማለት ነው። ስለዚህ አሁን አንተ ደግሞ መልስ አሁን ደግሞ ሰይጣን ይቀደም የለም ብላ አሁን ይድናል። አሁን ደግሞ ኢትስ ነው ቢንግ አይደለም አልኩ። ስለዚህ እንደዛ ከሆነ ማን ነው አዳምና ሔዋንን በገነት ያሳታቸው? ማን ነው እግዚአብሔር ትእዛዝ ያወጣቸው? ማን ነው? እሺ ወደ ገነቱ ከመምጣቴ በፊት እመጣለሁ። ወደ ገነቱ ከመምጣቴ እመጣለሁ። ባይዘ ወይ ሐሳቤን መግለጽ ላይ አልታማም፣ ችግር እገልጽልሃለሁ። ግን ይኸውልህ ወደ ገሃነም ተጣሉ እመጣለሁ አልኩ ብቻ አይ ዶንት ኖ የሆነ ነገር ብለሃል። ወደ ገሃነም ተጣሉ የሚለውን እኮ ነው ያልተቃወምኩ ብራዘር። ወደ ገሃነም ተጣሉ ወረስት የሆነው ቦታ ነው ያልከው። ኖ እኔ ፖይንት ብላንክ ነው የምፈልገው። ፐርሰን አይደለም ብለኛል። ኢትስ ኖት ቢንግ አይደለም ብለኛል። ቢንግ አለው ያልኩ ነው። ሳትመልስ አሁን ዘፍጥረት 2:3 ላይ ወደ ዘፍጥረት ልምጣልህ። መጀመሪያ አንድ ስቴፕ 30 ሰከንድ ላይ ይኸውልህ ወደ ገሃነም ተጣሉ የሚለው ላይ ችግር የለብንም፣ ልንስማማ እንችላለን። በገሃነም ተጥሎ ማብቃት ግን የለም። መጨረሻ ላይ ከዛ ተጣሉ ካልክበት ቦታ ላይ ተነስተው ወጥተው በጉና ሙሽራው ወዳሉበት በመግባት ልብሶቻቸውን በማጠብ ነው የሚደመደመው እንጂ በገሃነም የሚደመደም ታሪክ የለም ነው። ወደ አመጣህ ወደዚህ ወደ ዘፍጥረቱ ሀሳብ ስንሄድ ስለ ሰይጣን ባይዘው ኢየሱስ ካለው በላይ ሌላ ማስረጃ አልሰጠም። በቃ እሱ ነው። ካልተቀበልከውም በቃ አያሳምነኝም፣ አልቀበለውም፣ ይሄ ተራ ምሳሌ ነው ብለህ ጣለው ከፈለክ እንጂ ወደ ጴጥሮስ ዞር ብሎ ሂድ አንተ ሰይጣን ማለቱ ብቻ ሳይሆን ከዛ ሲያብራራው ራሱ ነው ኢየሱስ ያብራራው። ይሄ ሰይጣን ማለት አለው የሰውን እንጂ የእግዚአብሔርን አለማሰብ ነው ብሎ ራሱን የተናገረው። ስለዚህ ይህን ካልጣመ መተው ነው። ከዚህ በላይ ሌላ ጠይቀኝ። ወደ እኔ እኮ ለምዶ አንድ ቨርስ ላይ ቆመ ሙሉ የኢየሱስ አንድ ቨርስ ለእኔ ከምንም በላይ አንድ ሲንግል ቨርስ የኢየሱስ ከምንም በላይ ነው ለእኔ። ከምንም በላይ ምክር መቀበል አለብህ። በቃ እኔ ይኸውልህ ዘፍጥረት የማይገባ ዝም ብሎ ፈንቶ የሆነ ግን ይቅርታና ኢየሱስ ክርስቶስ በራሱ ነው የተፈተነው፣ ማለትም በስጋው ነው የተፈተነው።
ስፒሮያን እኔ በጣም እንደሱ አይነት ቻሌንጅ ይልቅ ደስ ይለኛል። እና ኢየሱስ ክርስቶስን እሽኮኮ ብሎት የሄደ ሰይጣን ነበረ ዓለምን ያስጎበኘው። መልሱ እዛው ማለት አይደለም። ዓለምን ይዞ ዞር አይልም እንዴ? መንፈስ ቅዱስ ነው ወደ እንትን ያመራው ነው። እዛ የፈተናው የ40ው ቀን ዓለምን አዙሮት ወድቀ ስገድልኝ አለው። ዓለምን እሽኮኮ አድርጎ የዞረ እንደዛ አይደለም። ዓለምን አሳየው ነው። እሽኮኮ አድርጎ አዞሮ አይደለም። እንዴት አድርጎ ያሳየዋል ነው የምልህ። ዓለምን በማሳየት ደረጃ ሰይጣን የሚባል ሌላ አካል ቢኖር እሱን ይዞ ማሳየት አይችልም። ሰይጣን ኢየሱስን የተፈተነው በማን ነው? አሁን እሱ በራሱ ሐሳብ ነው። በራሱ ሐሳብ ኢየሱስ የሥጋ ሐሳብ በራሱ ሐሳብ። አዎ እሺ ቀጥሉ። እሱን እኮ ነው ሙስሊም ሐሳቦች በእግዚአብሔር ቃል አሸነፋቸው። አደገኛ መንፍቅና ነው ወዳጄ። ይኸውልህ ምክንያቱም ኢየሱስ ክርስቶስ እሱ ቀበለው አይደል የለውም፣ ሲንፉል ኔቸር የለውም። እንደዛ እና ሲን አደረጋል እንደኛ ነበር። ሲን አደረጋል። የወደቀን ስጋ አልያዘም ኢየሱስ ክርስቶስ። ከውስጥ የሆነ ፈተና የለበትም። እሺ አሁን አንተ እያልክ ያለው በሐሳቡ ተፈተነ እንደዚህ ባይዘው ወይ እንዲህ አይነቱ ትምህርት ነው ኢየሱስን የፈጠረው። በነገራችን ላይ ታውቀው እንደሆነ ምናልባትም ከሆንክም ምንም ችግር የለውም ንገረን። ማለት እኛ ግን የምናውቀው ሮሜ ላይ በስጋ ኃጢአትን ኮነነ። ኃጢአትን መኮነኛው ነው ስጋ። ምንድነው ሲንፉል እንትን ከሲን ጋር ግንኙነት የሌለው ስጋ ማለት በቃ የኔው አይነት ስጋ ነው። ያው ስጋ ነው። ስጋ ነው። በነገራችን ላይ የሞተ ስጋ ነው መጨረሻ አንተ ስጋ እኮ ኃጢአት የተኮነነበት እኮ ራሱ ጨርቅ እንደማለት ነው። ኢየሱስ ግን የመጀመሪያው አዳም። እሷን ቅድም ነክተሃል። እሱ ማብራሪያ እንደውም በእሱ እናውራ እስኪ። ቆይ በእሱ እናውራ አሁን የመጀመሪያው አዳም በሚለው መጣና አሳጥሩትና ሌላ ጃምፓታ ክርስቶስ የወደቀው ስጋ ተገኘ ወደ ፍርድ ስለጠጠው። ከዛም ሐሳቡን እየሰፋ ከፈለክ እዚህ ጋር ራሴን አሞኛል። በርግጥ እንትን ለለው ለምን አሁን ልጆቹን እየመለስኩ ስለሆነ ያው በእንትን ስለምነዳው አይመቸኝም። ዘፍጥረትን አትቀበለም እንደ መጽሐፍ ቅዱስ አፌ ላይማ እየቆምክ የራስን ድምዳሜ አትስጥ። ዝም ብለህ አልቀበለውም ማለት ትችላለህ። ከጠየቅከኝ ግን መልስ እንድሰጥህ ስማ። ልሰጥህ ስል እየሰፋ ሄደ ምናምን ትላለህ። በኋላ ደግሞ ምናምን መስማት ከፈለግ ስማ እነግርሃለሁ። አሁን ውድቀት እንዴት ነው ብለህ ካልክ እባብ ምናምን በሆዱ የሚሳብ እባብ ሔዋንን አናግሯት አይደለም የወደቁት። አንድ ፍሬ ተበላ፣ ሁለት እይታ መታ። ዲፕሎፒያ ይባላል። አንድ ነገር በልቶ አዳም ሁለት ነገር አየ፣ ክፉና ደግ። በቃ ያን ውድቀት የተባለው። ክፉና ደግ የሚባል ነገር የለም። ያለው አንድ በእግዚአብሔር የሆነ ህይወት ብቻ ነው የነበረው። ይኖር የነበረው ከእግዚአብሔር ጋር እየሰማም የነበረው እሱ ነው። እሱ ማለት ነው ያ ሰይጣን ማለት የሰው ሐሳብ፣ በእግዚአብሔር ላይ የሚነሳ የሰው ሐሳብ ገብቷል። ይሄ ዱዋል የሆነው ፐርሰን ነኝ የሚለው ከእግዚአብሔር የተለየው ነኝ የሚለው የራሱ ሐሳብ ነው ያንን ያስደረገው። ሁለት መንታ የሆነ ነገር እንዲያ ያደረገው፣ አንድ ፍሬ በልቶ ሁለት እንዲያ ያደረገው ማለት ነው። ክፉና ደግ ከምታስታውቀው ፍሬ በበላ ጊዜ አንድ ነች እኮ ፍሬዋ፣ ግን ሁለት ነገር ታሳውቃለች። ውድቀት ማለት እሱ ነው። እባብ የሚባል ነገር የለም እዛ። የራስ ሐሳብ ነው። ሰይጣን የተባለው ልክ ለጴጥሮስ የሰውን እንጂ የእግዚአብሔርን አያስብም የተባለው ያ እሳቤ ይህ ውሸተኛው ሐሰተኛ ይለዋል አለ። ከመጀመሪያም በእውነት አልቆመም፣ ከራሱ ሐሰትን አውጥቶ ይናገር ነበር ያለው። በኋላም በነ ቃየል ላይ የተገለጠው ነፍሰ ገዳይ የሆነው ያ ሐሳብ ነው ያሳተው። ይሄ ነው የኔ መረዳት ብራዘር። አዎ የሆነ ሌላ ሪሊጅንና አምጥተህ ክርስትና ውስጥ ጥቅስ ፈላልገ ሪድ እያረክ ነው። አሁን ስለ ክርስቶስ ስናወራ ትልቁ ስህተት እንደውም ከደህንነትም እንድትጎል ሊያደርግ የሚችለው ኢየሱስ ክርስቶስ የያዘው ስጋ የሚያስፈትነው ነው ወይ ክፉ ሐሳብ ያለበት ነው ወይ ነው። አሁን የተፈተነው በማን ነው እንዴት ተፈተነ የሚለውን አልመለስክልንም። ያን እያልከ ከሆነ ኦልሞስት እኔ መመክረ እኔ ይሄ ትምህርት የጥፋት ትምህርት ነው፣ ፍርድ የሚያመጣ ትምህርት ነው ብዬ ነው ምነግርህ። ምክንያቱም የወደቀው ስጋ ለክርስቶስ አይነገር፣ የወደቀው ማንነት አልያዘም። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ኢሰንሱ ፍጹም ሰው ነው፣ ፍጹምም አምላክ ነው። የወደቀው ስጋ በክርስቶስ ውስጥ የወደቀው ባህሪ የለም ነው። አንተ ደግሞ እያልከኝ ያለው ክርስቶስ በራሱ ምኞትን የተፈተነው፣ በራሱ ስጋ ነው የተፈተነው። ዛት ላይ ብላስፌሚ ኢፒክ ፕሮፖርሽን የሆነ በጣም በጣም አደገኛ ብላስፌሚ ከደህንነት የሚያጎል ሆኖ ነው ማገኘው እሱን ማለት ነው።
ለደህንነት የተጨንቀ ስለመከርከኝ ያው ከልብህ እንደሆነም ስለማምን አመሰግናለሁ። ሮሜ 8 እንደዚህ ይላል፣ እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ ልኮታል ይላል። ሁለተኛ ቆሮንቶስ 5:21 እንደውም ኃጢአት አደረገው ነው እንደውም የሚል ስለኛ ነው። አዎ ስለኛ ነው። ኃጢአት የማያውቀውን ነው። አዎ ኃጢአት የማያውቀውን ነው። ምንም እሱ ላይ ክርክር የለኝም። ግን መጨረሻ ላይ ሆኖ ግን ኃጢአት ነው የተደረገው። ኃጢአት ተደረገ ነው የሚል ተደረገ 5:20 ሮሜ 5:20 ሁለተኛ ክርስቶስን በስጋ የምናውቀው ብንሆን እንኳ አሁን ከዚህ በኋላ አናውቀውም። አንዳንድ ሲጀመር አንተ አታውቀውም፣ በስጋ አታውቀውም። ያወቁትን ነው የምትከተለው ያለው የምናውቀው ብሏል። አሁን እሱ እንደ ፈሪሳይም አውቆት ሊሆን ይችላል። ያኔ በምድር ላይ ሲመላለስ ያው ሲያሳድድም ስለነበረ ስለሱም ሰምቷል። ሌሎች ደግሞ በአካልም እያገለገሉ ያውቀውታል። የምናውቀው ብንሆን አሁን አናውቀውም። ለምን? ጌታ መንፈስ ነው። አሁን ስለ ስጋ ስለሆነ ነገር አይደለም የምናወራው። ይህንን ትምህርት ያገኘው ከራሱ ከኢየሱስ ነው። እንዴት በለኝ። ኢየሱስ ከማርያም ተወልዶ በስጋ መጥቶ እየተመላለሰ አሁን ምንም እኮ ክርክር የለውም። አንደኛ ከኒቆዲሞስ ጋር ተገናኙ። በጠፍ ሌሊት ኒቆዲሞስ ኢየሱስ ጋር መጥቶ ሲያወሩ ምዕራፍ 3 ላይ የሰው ልጅ የት ነው የሚኖረው አለው። ዮሐንስ 3:13 የሰው ልጅ የሚኖረው በሰማይ የሚኖረው ነው አለው። እያወሩ ያሉት የት ነው? መሬት ላይ ነው። እያወሩ ያሉት ሌሊት ላይ ነው። የሰው ልጅ ግን የት ነው ያለው አለው? በሰማይ ነው። ራሱ ኢየሱስ በምድር ኖሮ ራሱ እንዲፋይን አድርጎ አያውቅም። ስጋውን ስለ እሱነቱ ነግሮ አያውቅም። ከዛስ ምዕራፍ 8 ላይ ዮሐንስ እየቀጠልክ ስትሄድ ምዕራፍ 8 ላይ አይሁድ ሲጠይቁት አብርሃም ሳይወለድ አለሁ ነው ያላቸው። እንደ 50 ዓመት ያልሞላ ብለው ስለ ስጋው የሚከራከሩት እነሱ ናቸው። እሱ ግን አብርሃም ሳይወለድ ነበርኩ አይደለም አለሁ ነው። እና የኢየሱስ መለኮትነት አሁን ቅድም ሊጠይቅ የፈለገው ልጅ ከጥንት ነው። በመለኮትነቱ እኮ ምንም ጥያቄ የለብንም። በስጋ ግን አንለካውም። ራሱን ኢየሱስ ራሱን በስጋም ለክቶትም ስላላስተማረን መንገድ ነኝ ሕይወት ነኝ ለኢየሱስ ስጋ የተለየነት እንደዛ ነው የምንረዳው። ብራዘር እንትን ብዬ ልዝጋው። ኖ በቃ ስፒሮስ እኔ ከእኔ ጋር ሰፊ ርቀት እንደሚኖረን እንደምንለያይ ምናምን እረዳለሁ። ግን እኔ በቃ ሁሌ ባይህ ደስ የሚለኝ አዲስ ትምህርትም ስላልሆነ በቃ እኔ ደስ የሚለኝ ግን ከአንተ በቃ ሁሌ ስሰማው ብውል በቃ ስትናገር አንዳንዴ ከሰር ራሱ ሁሌ እሰማለሁ እና እንደዛ መስማት የምፈልገው በትችል ጊዜንም ወደፊት ያራምዳል ብዬ የማስበውም እኛ አገር ውስጥ ባለው በኦርቶዶክስም በፕሮቴስታንት ብዙ ጊዜ ተደፍሮ የማይወራው ነገር ሰው በመጠመቅ ካልሆነ አይመጣም ምናምን ገብቶኛል ልትለው የፈለግከው ነገር ገብቶኛል። በቃ አልፈህ ግን ያንን በለው። ሳቅህ ራሱ ወደ 6 ዓመት ይሄን ብልሃል። ይሄን ተወና በቃ ያችን ሁሌ የምንናፍቃትን ቴዎሲስና ዲቪናይዜሽንን በዛ አሁንማ አዲስ ርዕስ ሰጠኝ እኮ አዲስ ርዕስ ሰጠኝ። እሺ በቃ በአዲሱ ሚድ ማለትም ከእነዛ ከአሳማዎቹ አጋንንትን ሲያወጣ ወይም ኢየሱስ ክርስቶስ አንተ ሰይጣን ሂዶ ለአምላክና ለእንትን ስገድ ሲል ራሱን ነው እያልክ ነው። ማለትም ብዙ ግልጽ የሆነ ነገር እየተጻፈ ሰይጣን ኢሳያስ ላይም እንደተጣለ መልአክ እንዳለ ግን ታምናለህ? መላእክታት በነገራችን ላይ ያው እኛው ነን። አሁን ጌዲዮንንም ሲያናገር ምናምን እኛው ነን። ወይም ደግሞ በቴዎፋኒ አንተ ደግሞ በጣም ታውቀዋለህ፣ ስታስተምርም ከዚህ በፊት ሰምቻለሁ። በቴዎፋኒ የተገለጠው የክርስቶስ መልክም ሊሆን ይችላል እና እሱን እረዳለሁ። ግን አሁን ይሄ የአሳማዎቹ ያነሳውን ትንሽ ብልህ እንደ መልአክ የሚለውን ፍጡር አሉ ብለህ ታምናለህ? ምንድነው? ምን አልተሰማኝም አሁን ያልከው፣ ይቅርታ። ኦኬ ሚካኤል ገብርኤል እንደምንለው መላእክቶች አሉ ብለህ ታምናለህ? አሁን ራእይ መጽሐፍ ላይ ለሰባቱ መላእክት እንዲህ ብለህ ጻፍ ብሎ የሚለው እነኛ መላእክት እነማን ናቸው ስትል እዚሁ እኛው መካከል ያሉት ሜሴንጀርስ ወይም ደግሞ አብያተ ክርስቲያናት መልእክተኞች ወይም ደግሞ እንደ ሐዋርያትም አድርገህ ልታየው የምትችለውን አይነት ኢንተርፕሬት እነሱ ሰዎች ናቸው። በቃ ልክ መልእክተኞች ለማለት ነው።
ሌላው ደግሞ አሁን ለምሳሌ በደብረ ዘይት ተራራ ላይ ሙሴና ኤልያስን ይዞ ነው አይደል የታየው? ያ የሙሴ ወይም የኤልያስ ዲቪናይዜሽን ቴዎፋኒ አገላለጥ ቢሆን እሱን መልአክ ብትለውም እረዳሃለሁ። ያው ሕያዋን አምላካችን የሕያዋን አምላክ እንጂ የሙታን አይደለም በሚለው መሰረት አልሞቱም አሉ። አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየ፣ አልሞተም አለ እንዳለው ልክ እንደሱም ሰዎች ናቸው ያልሞቱ ልትለኝ ይችላል። ከዚህ ውጭ ያለ ግን ሌላ ሴሌስቲያል ቢንግ አለ ብዬ አላምንም፣ አይመስለኝም። ወይም ለመማር ዝግጁ ነኝ በዛ ጉዳይ ላይ። እስከዛሬ ባለኝ ንባብ ግን ኢዮብ መጽሐፍ ላይ እኮ ገና ሰው ሳይፈጠር በፊት መላእክቶችን እንደፈጠረ ይናገራል። ብቻ ይኸው ማለትም አሁን እሱን ራሱ እንዴት እንደማያውቃለን በዮሐንስ 1:4 መሰረት ነው ማለት። ዮሐንስ 1:4 ምን ይላል መሰለህ? ሎጎስን ያው በቃ በእግዚአብሔር ዘንድ ነበር፣ እግዚአብሔር ነበረ ምናምን አይደል? ሎጎስ በዛ ማንነቱ ቁጥር 4 ላይ ምን ይላል? የሰው ህይወት ነበረች በሎጎስ ውስጥ ይላል። ስለዚህ ሰው አሁን እነኚህ ሰው ከመፈጠሩ ስትል መፈጠር ስለ አፈር ከእሱ በፊት የነበረው ሰው ነበር። የኦሪገን ትምህርት ነው። አዎ አልሳሱለትም እኮ ኦሬገንን በሰይፋቸው ብለው አስወግደውታል። ፓትሪስቲክም አይደለም አይደል? በኢትዮጵያ ኦርቶዶክስ ፓትሪስቲክ ተብሎ እንደማይባል አውቃለሁ። በግሪክ ኢስተርኖች እንደ ፓትሪስቲክ የሚታይበት ቸርች አለ። አጠቃሉና እንትን በሉት። ለምን እኔ ስልክ እያወራሁ ልጅቷን መኪና ገጭቷት ነበር። እሺ አይ እኔ በቃ ዲቪናይዜሽንን አስተምር ነው በቃ ጨርሻለሁ። ሴዎስን እኮ አስተምር ብለህ ገና ሴዎስ ላይ ራሱ አልደረሰም ኢየሱስ ክርስቶስ ብለህ እኮ ቅድም ግን ባይደርስም በቃ አንተ አስተምረው፣ እኛ በሱ እንማራለን። በቃ ደስ ይላል፣ እሱን እናስተምራለን። ግን አንዳንድ እችን ትምህርት ደግሞ እናወራበታለን። ለምን መሰረታዊ የሆነ ትምህርት ነው። አሁን ሰይጣንም የለም መልአክም የለም የሚለው ራሱ ዶግማ ነው። በነገራችን ላይ ዶግማ የሚጥስ ነው። ትምህርት አለ እኮ አሁን ይሄ አንጀሎሎጂ እና ምንድነው ስለ ሰይጣን አንድ ራሱን የቻለ እኮ ቴዎሎጂ ነው። በትምህርተ ስላሴ ካቴድራል ገሃነም የለም ምናምን ማለት ራሱ ትልቅ እንትን ነው፣ ከድህነት የሚያስወጣ ነው። እና እነዚህ ነገሮች ያቸው እናወራለን በውስጥ አልኩኝ ከፍቼ በዚሁ ርዕስ ያው በፍቅር ይሄ አዲስ ትምህርት አይደለም፣ የምታምነው ነገር ነው፣ አከብረዋለሁ። ግን ትክክል አይደለም ብዬ እቃወማለሁ። አንተም እንደዛው የኔን እንትን ትላለህ፣ እንማማርበታለን። ብቻ ይሄ ነው ደስ የሚለኝ። እንትን ተባረክ። ቤት ገባና አይቼው የሚያስከፍቱኝ ከሆነ ከፍትና እናወራለን። የሌለ ትምህርት ግን የለም። አያችሁ መጽሐፍ ቅዱስን የፈለከውን ነገር ማስባል እንደሚቻል የፈለከውን ነገር ማስባል ትችላለህ። ለዚህም ነው እኛ ሉጋም አለን፣ አባቶችም አሉን፣ ጉባኤም አሉ እና አስቸጋሪ ነው። ያው ወንድማችን ያምነው ነው፣ ምንም ልቃወመው ምናምን አልችልም። ያለ የነበረም ትምህርት ነው። አንዳንድ በጣም የቤተክርስቲያን እንትን ብለው በጣም የምናከብራቸውም ይህንን ነገር የተቀበሉት ነበሩ፣ የተወገዙ ግን እናወራለን። እርሶ ኢየሱስ ክርስቶስ በራሱ ስጋ ተፈትኗል የሚለው አደገኛ ትምህርት ነው። አንዳንድ ክርስቲያን የሚሉት ራሱ ይህንን ነገር በኦርቶዶክስም ሆነ በእኛ በኢስተር ኦርቶዶክስ አንዳንድ ጳጳስ ሲያስተምሩ ታይቷል። ማለትም ድካም ነበረ እንትን የሚለው ግን እዛው ተቃውሞናል። እንደ ቤተክርስቲያን ተቃውሞናል። ማለትም ኢየሱስ ክርስቶስ ሲመጣ ከኃጢአት ንጹህ ነው። ወደ ኃጢአት የሚያዘነብል ማንነት ራሱ አልነበረውም። ወደ ኃጢአት የሚያዘነብል ማንነት ቢኖር እኮ መጀመሪያ ራሱን መፈወስ ነው ያለበት። ሰው እኮ ይሄ ስላቃተው ነው ኢየሱስ ክርስቶስ ንጹህ የሆነ መጣ እና ብዙ ትምህርቱ ስለሆነ እናወራለን። ሴዮስ የሚለው ነገር እሱን ቶፕ ላይ አስቀምጠን እሱን መምሰል ነው።
አስቸጋሪ ነው። ብቻ ሰላም ሁኑ። ቻው ቻው።